በክልሉ የተደራጁ የሴቶች ልማት ማህበራት በየአካባቢያቸው ያሉ ጸጋዎችን በአግባቡ ተጠቅመው በሀገራችንና በክልላችን የተጀመሩ ኢኒሼቲቮችን እንዲያሳኩ በትኩረት ሊሰራ ይገባል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። ሴቶች የሚያነሱትን የግብአት የብድር እንዲሁም የማምረቻና የመሸጫ ጥያቄዎችን ከመመለስ ረገድ የሚስተዋለውን ውስንነት ለመቅረፍ ሁሉም ባለድርሻ አካላት ሚናቸውን መወጣት ይገባል ያሉት ደግሞ የክልሉ ሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ካሰች ኤልያስ ናቸው። የደቡብ ኢትዮጵያ ክልል ሴቶችና ሕፃናት ጉዳይ ቢሮ የሴቶች ልማት ህብረት ለክልላችን ያለው ሚና በሚል መሪ ቃል የውይይት መድረክ በአርባ ምንጭ ከተማ አካሂዷል። ለዝርዝሩ መለሰ ወልኮ። የደቡብ ኢትዮጵያ ክልል ሴቶችና ሕፃናት ጉዳይ ቢሮ የሴቶች ልማት ህብረቶች ለክልላችን ኢኒሼቲቮች ያላቸው ሚና በሚል መሪ ቃል የውይይት መድረክ በአርባ ምንጭ ከተማ አካሂደዋል። በውይይት መድረኩ ላይ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የሴቶች እኩል ተጠቃሚነት ጥያቄን ለመመለስና የተለያዩ ኢኒሼቲቮችን ለመፈጸም የሴቶች ልማት ህብረት ማጠናከር ያስፈልጋል ብለዋል። የክልላችን ቁልፍ ጥያቄ በሁሉም በአርሶ አደሩም በአርብቶ አደሩም በከተማው ነዋሪ እየተነሳ ያለው ቁልፍ ጥያቄ ከልማትና ከተጠቃሚነት አኳያ የፍትሃዊነት ጉዳይና ቀጣይነት ጉዳይ በሁሉም መስክ ጥያቄ ስለሚነሳ ፍትሃዊነትና ቀጣይነትን ለማረጋገጥ የሴቶች ተሳትፎ በእጅጉ ወሳኝ ስለሆነ የልማት ህብረት ማጠናከር አስፈላጊ በመሆኑ በመጀመሪያ ሴቶች ላይ ትኩረት እናድርግ ብለን ወስነን የተንቀሳቀስንበት አግባብ ለማንሳት ነው። ከተለምዷዊ አሰራር ወጥተን አዳዲስ ነገሮችን በመስራት በክልሉ ባለው ጸጋ ያህል የሴቶች አስተዋጽኦን የጎላ ማድረግ ያስፈልጋል ብለዋል የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። እና ሴቶች ደግሞ በሀሳብ አመንጭነትና ሀሳብ አፍላቂነት የሚታወቁ ናቸው። ሁኔታውን አመቻችቶ በዚህ መንገድ መስራት አለባችሁ ብሎ ስትሪንግ ኮሚቴ ይሄን መምራት አለበት። ይሄን አለማድረጋችን በተለይ የማህበረሰብ የትምህርት ቤት ምገባ ስራዎቻችን ላይ ማስመዝገብ ወይም ደግሞ መሄድ የሚገባን ልክ አለ። ይሄን ልንቀይር ይገባናል። ዛሬ አንዱ ለምንድን ነው በራሳችን አቅም የራሳችን ችግር ለመፍታት የመፍትሄ አመንጪ አካል ሆነን ምሳሌ ስራ ያልሰራም በፎቶ ያየናቸው በልማት ቡድንም ሲሰሩ የነበሩ ነገሮችን ደግመን ያየነው አዲስ ነገር አልፈጠርንም፣ ቫልዩ አላደረግንም። የሴቶች ልማት ህብረትን በመጠቀም የተቀናጀ የጎልማሳ ሴቶች ትምህርት፣ በተቀናጀ ጤና ተግባራትና በሌሎች ማህበራዊ ጉዳዮች የተሻለ ስራ መሰራቱን የክልሉ ሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ካሰች ኤልያስ ገልጸዋል። ሀገራችንም ሆነ የክልላችን መንግስት የሴት አደራጅቶችን በተለይ የሴት ልማት ህብረትን ውጤታማ እንዲሆኑ ትኩረት ሰጥቶ በመስራት የሴቶች የልማት ህብረት አባላት በቁጠባ፣ በጓሮ አትክልት፣ ፍራፍሬ፣ በሰብል ልማት፣ በእንስሳት ልማትና በቡና ቅመምም በተፋሰስ ልማት ከግብርናው ውጪ ባሉ የሥራ መስኮች በእደ ጥበባት፣ በአገልግሎት፣ በንግድና በጊዜ ቆጣቢ ጉልበት ቆጣቢ በሆኑ ተስማሚ ቴክኖሎጂዎች በመሰማራት አስደማሚ ውጤቶችን እያስመዘገቡ ይገኛሉ። ሴቶች የሚያነሱትን የግብአት የብድርና የማምረቻና የመሸጫ ጥያቄዎች ከመመለስ ረገድ ውስንነት መኖሩ የተገለጸ ሲሆን ችግሩን ለመቅረፍ በትኩረት እንደሚሰራ ተመላክቷል። የግብአት አቅርቦት በተለይም የምርጥ ዘር፣ የማዳበሪያ፣ የውሃ ፓምፕ፣ ዘመናዊ የንብ ቀፎ እና የተሻሻሉ የእንስሳት ዝርያ የመሳሰሉት የግብርና ግብአቶችና የመሸጫና ምርታቸውን የሚሸጡበት የመሸጫና የማምረቻ ቦታ አለመመቻቸት፣ የተዘዋዋሪ ብድርና የገበያ ትስስር አለመመቻቸት፣ የተስማሚ ቴክኖሎጂ የምርጥ ምድጃ መሳሪያ የአቅርቦት ማነስ እንዲሁም በጾታ ጥቃትና በጎጂ ልማዳዊ ድርጊቶች የተለያዩ ጥቃት ለደረሰባቸው ሴቶች በተለይም ለፊስቱላ ታማሚዎች በቂ የሆነ የሕክምና ማዕከልና ክፍሎች አለመኖር፣ የማገገሚያ ወይም ሴፍ ሃውስ ምቹ መጠለያ ያለመኖር፣ በተግባር ተኮር የጎልማሶች ትምህርት ለሚከታተሉት የሴቶች ልማት ህብረት አባላት አስፈላጊ የሆኑ ግብዓቶችን በበቂ ሁኔታ ያለመኖር
የባለሙያ የመማሪያ መጻሕፍት ወዘተ ማነቆ ሆኖባቸው ይገኛል። በየአካባቢያቸው በሴቶች ልማት ህብረት የተደራጁ ሴቶች አመርቂ ውጤት እያስመዘገቡ መሆናቸው የተገለጸ ሲሆን ቀጣይ በሁሉም አካባቢዎች ወጥ የሆነ ውጤት ለማምጣት ሁሉም የስትሪንግ ኮሚቴ አባላት የበኩላቸውን ድርሻ እንዲወጡ መልእክት ተላልፈዋል። ሴቶች ልማት ህብረት አደረጃጀት በጣም ፈንክሽናል ከሆነ በጣም ውጤታማ ስለሚያደርገን በዛው ደረጃ ላይ ተደራጅቶ ቆጥቦ ብድር አግኝቶ ቤታቸውን ህይወታቸውን እየቀየሩ አልፎም ደግሞ ከተማ አካባቢ ላይ ያሉ ገበያዎችን ለማረጋጋት ጥረት እያደረጉ እንደሆነ ዛሬ ከሪፖርታችን ወርደን መሬት ላይ ካየናቸው ጉዳዮች ይህን ማጣራት ችለናል ማለት ነው። ሴቶች የሚታወቁበትን የአዳዲስ ሀሳብ አመንጭነት ብልሃትን በተግባር በማሳየት ምርታማ እንዲሆኑ የሴቶች ልማት ህብረቶችን ማጠናከር እንደሚያስፈልግ ተመላክቷል። በተለያዩ ኢንቨስትመንት ስራ ዘርፎች የተሰማሩ የሀገር ውስጥ ባለሀብቶች መሰረተ ልማቶች ባልተሟላበት አካባቢ ለሚያከናውኑት ስራ ድጋፍ እንደሚያስፈልግ የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ገለጹ። በደቡብ ኢትዮጵያ ክልል ባስኬቶ ዞን በግብርና ኢንቨስትመንት ዘርፍ የተሰማራው ሳንተን እርሻ ልማት ድርጅት ለጀመራቸው ስራዎች ውጤታማነት የክልሉ መንግስት ድጋፍ ያደርጋል ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ የግብርና ቢሮ ኃላፊው ዶክተር መሪሁን ፍቅሩ ናቸው። ድርጅቱ የሀገርን ኢኮኖሚ ለማረጋገጥ እያከናወነ ያለው የእርሻ ስራ ሌሎችንም የግል ባለ ሀብቶች የሚያነሳሳ እንደሆነ ተመላክቷል። ሴፉ ሳሙኤል ላዘጋጀው ዘገባ አለማየሁ አልቶ። በደቡብ ኢትዮጵያ ክልል ባስኬቶ ዞን በመገኘት የግብርና ኢንቨስትመንት ስራ እንቅስቃሴን የጎበኙት የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በኢትዮጵያ ለግብርና ልማት ምቹ የሆነ ስነ ምህዳር እየተፈጠረ መምጣቱ የውጭና ሀገር ውስጥ ባለሀብቶች በዘርፉ የማልማት ፍላጎት መጨመሩን ተናግረው ዘርፉን ውጤታማ ለማድረግ ሁኔታዎችን ማመቻቸት ያስፈልጋል ብለዋል። በርካታ ኢንቨስተሮች እየመጡ ያሉ የውጭ ቀጥተኛ ኢንቨስትመንቶች ማለት ነው። አገር ውስጥ ያሉ ባለሀብቶችም አሁን እንደምናየው አንዳንድ ያልተሟሉ ነገሮች እንኳን ቢኖሩ ታግለው ለማሸነፍ ከፍተኛ ጥረት እያደረጉ ነው ያሉት። አንዱ ምሳሌ ይሄ ነው። አሁን ሳንተን የምታዩት ነው። ሌሎችም የእሷን ፈለግ ተከትለው ኢንቨስት ለማድረግ በተለይ ምቹ በሆኑ አካባቢዎች ለመምጣት የሚፈልጉ ብዙ አሉ። ይሄን ለማድረግ አሁን እንዳያችሁት መንገድ ያስፈልጋል። ፓወር ማምጣት ያስፈልጋል። ኤሌክትሪሲቲ መግባት አለበት። አሁን ደግሞ ቴሌኮም ለማምጣት ብዙ አይከብድም። እስከ 5ኛው ጄኔሬሽን ድረስ 5G ድረስ ሄዷል። እሱን በማምጣት ይሄን በማድረግ በርካታ ባለሀብቶችን መሳብ ይቻላል ይገባልም። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የግብርና ስራ በአርሶ አደሮች ብቻ አይዘለቅምና የክልሉ መንግስት በተለያዩ ኢንቨስትመንት ስራ ዘርፎች የሚሰማሩ ባለሀብቶችን በልዩነት እንደሚደግፍ ገልጸዋል። እዚህ ሳንተን ጀነራል ፒኤልሲ የግብርና ኢንቨስተር የሆነች ወይዘሮ የሺ አስፋው የሰራችውን ስራ እያየን ነው። ይሄ ከበስተጀርባ ያለው አኩሪ አተር ለዘይት የሚያገለግል ነው። ስለዚህ አኩሪ አተርን እንደዚህ ዘርቶ ለገበያ ብቻ ማቅረብ ሳይሆን አላማዋ እስከ ዘይት ፋብሪካ ማቋቋም ነው። እኛም ይሄንን በደንብ አድርገን ኢንከሬጅ እናደርጋለን። ግብርናችን በአርሶ አደር ብቻ አይዘልቅም። እንደሚታወቀው በሀገራችን የማክሮ ኢኮኖሚ ማሻሻያው በእጅጉ ኤክስፖርትን ይፈልጋል። በእጅጉ ፕሮዳክቲቪቲና ፕሮዳክሽን እንዲጨምር ይፈልጋል። በእጅጉ ሁሉም ሰው ምርታማ እንዲሆን ይፈልጋል። ሁሉም ሰው ምርታማ ሆነ ማለት ምርታችን ከፍ ይላል። እንደ ሀገር የግብርና ስራን ለማሳለጥና ምርትና ምርታማነትን ለመጨመር ድርጅቱ በባስኬቶ ዞን ከ1000 በላይ ሄክታር ማሳ ላይ ምርጥ ዘር ማባዛት ስራ አቅዶ እየተገበረ እንደሚገኝ የሳንተን እርሻ ልማት ድርጅት መስራች ወይዘሮ የሺሃረግ አስፋው ተናግረዋል። ሳንተን ያው ከጀመረ 8 ዓመት ሆኖታል። 1100 ሄክታር እያለማ ይገኛል። አሁን ሞር ፎከሳችንን ያደረግነው ምርጥ ዘር ማምረት ላይ ነው። ምርጥ ዘር ማምረት ከምርምር ጋር በቅርበት በጣም እየሰራን ያለ ነው። ሶያቢን ላይ፣ በቆሎ ላይ ኢትዮጵያ እንደ ሀገር ራይዝ የሃይብሪድ ራይዝ ላይ ስለሚያስፈልጋት የተለያዩ
ዘሮች እንደ አገር በጣም ስለሚያስፈልገን ዘር ከሌለ እርሻ የለም እርሻ ከሌለ ደግሞ እኛ የለንም ስለዚህ የሰው ልጅም የምድርም የሁሉ ነገር መሰረቱ ምርጥ ዘር ነውና የሩዙን ኦሬዲ ፕሮሰስ ያደረግን ነው አገር ውስጥ ለማስገባት ሶያቢንና የበቆሎ ዘር ግን ኦሬዲ ገብቶ ከሪሰርች ሴንተሮች ጋር ተፈራርመን ሁሉ ነገር ጨርሰን ስራ ተጀምሯል። የባስኬቶ ዞን ዋና አስተዳዳሪ ኢንጂነር ፍሬው ፊሻሌው ዞኑ ለግብርና ኢንቨስትመንት ስራ ምቹ ከመሆኑም ባሻገር የትኛውንም ሰብል ማምረት የሚያስችል ለመሬት እንደሆነ ከሳንተን እርሻ ልማት ተሞክሮ በመውሰድ አካባቢውን ማልማት እንደሚቻል ጠቁመዋል። ያለውን ፖቴንሻል በማየት በሚፈልጉት እዚህ አካባቢ ላይ ይሄኛው ፓርት ላይ ብቻ ወይም በዚህ ሰብል ፓርት ላይ ብቻ ቢመረት ውጤታማ ብለን ምን ለየው እንትን አይደለም። ሁሉም ነገር ቢሞከር ውጤታማ ነው የሚያደርገው። ስለዚህ ከዚህ አንፃር ያው ሁሉም መጥቶ እዚህ አካባቢ ላይ ቢያለማ የራሱን መዋለነዋ ያፈሶ ማልማት ቢችል ራሳቸውም ተጠቃሚ ይሆናል። አካባቢውንም በሀገር እድገት ላይ በሀገር ብልጽግና ላይ የራሳቸውን አሻራ ጭምር የሚጥሉበት እድልም ስለነበረ የመጡ አጋሮችንም ጨምሮ ሌሎችንም እዛ አካባቢ ላይ መጥቶ እንዲያለሙ ያው ጥሪን በዛ አጋጣሚ ለማስተላለፍ ነው የሚፈልገው። ለአልሚዎች ምቹ ሁኔታ ለመፍጠር የኃይለ ማርያምና ሮማን ፋውንዴሽን ከሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት ጋር በመቀናጀት የመሰረተ ልማት ስራዎችን ለማሟላት ልዩ ድጋፍ እንደሚያደርግም ተመላክቷል። በተያያዘ ዜና ባለፉት 10 ወራት ውስጥ በዞኑ የኢንቨስትመንት ፍቃድ ካገኙት መካከል 23 ባለሀብቶች በግብርናው ዘርፍ ተሰማርተው የገበያውን ሁኔታ ለማረጋጋት ከፍተኛ አስተዋጽኦ እያበረከቱ መሆኑን የወላይታ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ አስታወቀ። ከነዚህም መካከል በ2017 ዓመተ ምህረት በኢንቨስትመንት ቦታ ተረክቦ የግብርና ስራን የጀመረው ቦምቤ ዘመናዊ እርሻ ኃላፊነቱ የተወሰነ የግል ማህበር ምርታማነትን ከማሳደግ ባለፈ ለዜጎች የስራ ዕድል መፍጠሩን የገለጸው ደግሞ የቦሎ ቦምቤ ከተማ አስተዳደር ነው። ወደ ስራ ከገባ በ7 ወራት ውስጥ ተጨባጭ ለውጥ እያሳየ ለሚገኘው ለዚሁ ማህበር አስፈላጊው ድጋፍ እየተደረገለት እንደሚገኝም ተጠቁሟል። ዳግም ማዴቦ ዝርዝር ሰንቆበታል። በቦሎሶ ቦምቤ ከተማ አስተዳደር የጨና ተፋሰስን ተከትሎ የእርሻ ስራን የጀመረው ቦምቤ ዘመናዊ እርሻ ኃላፊነቱ የተወሰነ የግል ማህበር ወደ ስራ በገባባቸው ያለፉት 3 እና 4 ወራት ቲማቲም በማምረት ጥሩ ውጤት አግኝቷል። ማህበሩ አሁን ደግሞ የተለያዩ የጓሮ አትክልቶችን የስራ ሰረሎችንና እንደ አካባቢው ውጤታማ የሆነውን ዝንጅብል በማምረት ከቀድሞ ይበልጥ ውጤታማ ለመሆን እየሰራ ነው። መሬቱን ተረክበን ቀጥታ ማሽነሪ ተከራይተን አመጣን ትራክተር። ከዛ በኋላ መሬቱን ማረስ ጀመርን። አርሰን ግማሹን ፓርት ውሃ አለ ከዚህ ጋር ወደዚህ የሚፈስ ወደ ወንዝ ነበር የሚፈሰው ወደዚህ ቀየስን በማሳ ማላ ቆርጦ እንዲሄድ አደረግን። ከዛ ግማሹን ፓርት በመስኖ እያለማን ነው። ግማሹን ደግሞ ለመስኖ ማይመቸውን ቦታ በቆሎ፣ ዝንጅብል፣ ቀይ ቦሎቄ እና ሌላ ነገር እያመረትን ነው። እኛ ስንጀምር ቲማቲሙን በእውነት ከሚገርማችሁ ነገር አንዱ ማንም የማያውቅ ነው፣ ወላይታም የማያውቅ ነው። 1 ኪሎ ቲማቲም 50 ብር ነበር። 50 ብር በነበረበት ጊዜ የመጀመሪያው ነው ምስራች ቲማቲም በ40 ብር ነው እዚህ ማሳ ላይ መጥቶ የገዛው። ከዛ መጨረሻው 12 ብር ገዛን። ከ50 እስከ 12 ብር ድረስ አውርደናል። እንደ አካባቢው ያለውን የግብርና ምርት አቅርቦት ከማሳደግ ባለፈ ለዜጎችም የስራ ዕድል እየፈጠረ የሚገኘው ማህበሩ የምርት አቅርቦቱ ይበልጥ የተሳለጠና የማህበረሰቡን ተጠቃሚነት ያማከለ እንዲሆን የሚመለከተው አካል በአካባቢው የመሸጫ ማዕከል እንዲያዘጋጅላቸውም ይጠይቃል። ብል ኩትካቶም አለ ብዙ ነገር እዚህ ማሳውን ብዙ ከአቅም በላይ የሆነ ስራ የተሰራ ነው። ብዙ ስራ ነው። በቆሎ ኩትካቶም፣ ድንጋሬም የተለያዩ ነገሮች እየተሰሩ ነው። ያንኛም ደግሞ ስራ አጦች በየቀኑ ያው ቆመ ሰራተኛ ሆነን እየሰራን ነበር። ይሄ ደኑ ወደ ልማት የተቀየረው ሰዓት ላይ እኛ አልነበረንም። ሰው ሀገር ላይ ነበረ አታክልት ስራ ላይ እየሰራን ቆይተን ከዛ ረብሻ ሲያወጣ ከረብሻ ተነስተን እያመተን ተደራጅተን ኢንቨስተር ጀምሯል ሲባል ተሰብስበን ተደራጅተን ነው እዚህ ነው የመጣነው። ወደ እነሱ መጣን።
ይኸው ከታህሳስ ጀምረን እስካሁን ድረስ እዚህ እየሰራን ያለ ነው። በዚህ ማሳ ውስጥ የተመረተው ምርት በአገባቡ ለከተማ ህዝብ እንዲደርስ ሻጭ ማዕከል ለኛ እንድሰጠን ከአክብሮት ጋር አሳስባለሁ። ወደ ስራ ከገባ በ7 ወራት ዕድሜ ውስጥ እንደ አካባቢው በነበረ ምርትና ምርታማነት ላይ ተጨባጭ ለውጥ እያስገኘ ለሚገኘው ማህበሩ አስፈላጊውን ድጋፍ እናደርጋለን ይላሉ የቦሎሶ ቦምቤ ወረዳና የቦምቤ ከተማ አስተዳደር። እንደው ቅርብ ጊዜ እዚህ አካባቢ እነኚህ ኢንቨስተሮች ኩሬ ነበራቸውና እዛ ኩሬ ላይ አሳ እንደገባ ማድረግ ስራ ከዞን መምሪያና ከክልል ጋር ተጻጽፈን ክልል ድጋፍ በኩል ወደ 5000 የአሳ ጩኸትም በአንድ ወር ውስጥ መጥቶ የተጨመረበት ሁኔታ ስላለ በዚህ ልክ ወርደን ያላቸው ጋፖችን ምክር እየሰጠን ቆይተናል። በዚህ ልክ ድጋፍ እያደረገን ነው ያለነው። የውጭ ምንዛሪ ማስቀረት፣ ገበያ ማረጋጋት፣ ስራ ዕድል መፍጠር ሁኔታዎች አንዱ ካሉ የኢንቨስትመንቱ ዓላማዎች እነዚህ ናቸውና እኛ ደግሞ ገበያውን ለማረጋጋት እነሱ ምርታቸውን የሚሸጡበት ሼድ ከማዘጋጀት ጀምረን እንደ ከተማ አስተዳደር የተዘጋጁ ሼዶች አሉ። በከተማ ስራ ዕድል ፈጠራና ኢንተርፕራይዝ ጽሕፈት ቤት በኩል የተዘጋጀ ቦታዎች አሉ። ስለዚህ ሌላ ምንድነው የሳንዳይ ማርኬት ወይም የሰንበት ገበያ የሚባለው ቦታም ጭምር እንደ ጥያቄያቸው በሚያቀርቡ ጥያቄ መሰረት ሳንዳይ ማርኬትም የመሸጫና ገበያ ለሌሎች ለገበያ ሰዎች የሚያቀርቡበት ወደ ሸማቾች የሚያቀርቡበት ቦታ በቅርበት በሚፈልጉበት አካባቢ እናዘጋጃለን። በወላይታ ዞን በግብርና መስክ የኢንቨስትመንት ፍቃድ ያገኙ ባለሀብቶች የገበያ ሁኔታ በማረጋጋት ረገድ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ብሏል የዞኑ ኢንቨስትመንትና ኢንዱስትሪ ልማት መምሪያ። በዚህ በቦሎሶ ቦምቤ ዘመናዊ ግብርና ላይ ስምሪት የተሰጣቸው ባለሀብቶች በታህሳስ ወር ውስጥ ነው ይሄን ስምሪት ተሰጠናቸው። ይሄን ስምሪት ስንሰጥ እዚህ አካባቢ ጫካ የሆነበት ዳዋ የለበሰበት ከፍተኛ ስጋት የሆነ ቦታ ነበረ። በዚህ ልክ ለምቶ በዚህ ልክ ተስፋ ሰጪ የሚሆኑ ውጤቶችን ማየታችን ለሀገራችን እጅግ በጣም ተስፋ እንዳላት ለወላይታ እጅግ ተስፋ እንዳለን ማረጋገጥ ይቻላል። ምክንያቱም በሀገር ደረጃ ኢትዮጵያ ታምርት እኛ ምንሸምት የሚለው ጉዳይ ቀላል አይደለም። ማምረት የምንችልበት ደረጃ ላይ ደርሰናል። ስለዚህ የኢንቨስትመንት ትልቁ ዓላማ የገበያውን ማረጋጋት ኃላፊነት ይወስዳል። ያ ማለት የአካባቢውን ገበያ አልፎም ደግሞ የዞናችንም በሀገራችን ደረጃ ያለውን የገበያ ሁኔታ ለማረጋጋት ትልቅ አቅም አለው ለኢንቨስትመንት። 116 የሚደርሱ የገጠርና ከተማ ኢንቨስትመንት ፕሮጀክቶች ላይ የመስክ ምልከታ ያደረገው የዞኑ ኢንቨስትመንትና ኢንዱስትሪ ልማት መምሪያ ከነዚህ ውስጥ የአፈጻጸም ጉድለት በታየባቸው 30 ፕሮጀክቶች ላይ ህጋዊ እርምጃ መውሰዱ ተጠቁመዋል። የወላይታ ሶዶ ከተማን ሰላምና ጸጥታ አስተማማኝ ለማድረግ አስተዋጽኦ የሚያበረክቱ 1066 ደንብ አስከባሪዎችና አጋዥ ኃይሎች አስፈላጊውን ስልጠና በመስጠት ወደ ስራ ማሰማራቱን የወላይታ ሶዶ ከተማ ሰላምና ጸጥታ ጽሕፈት ቤት አስታወቀ። የሰላም ጉዳይ የልማትና መልካም አስተዳደር ችግሮችን ለመፍታት ወሳኝ ድርሻ ያለው በመሆኑ ጸጥታን ለማስከበር ትኩረት መሰጠቱም ተመላክቷል። በከተማው ለሰላምና ለጸጥታ ተግባራት የ2 ወር ስልጠና የወሰዱ አጋዥ ኃይሎችና ደንብ አስከባሪዎች ተመርቀዋል። ለዝርዝሩ ቤተልሔም አብርሃም። በወላይታ ሶዶ ከተማ አስተዳደር ላለፉት 2 ወራት መሰረታዊ ስልጠና የወሰዱ ደንብ አስከባሪዎችና አጋዥ ኃይሎች ተመርቀዋል። የሰላምና የጸጥታ ስራ እለት ተዕለት ክትትል ይፈልጋል ያሉት የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ ያለ ህብረተሰቡ ተሳትፎ የሚሳካ ባለመሆኑ የጸጥታን ስራ የበለጠ በማጠናከር ለልማትና ለመልካም አስተዳደር መረጋገጥ ሰላምን ለማስፈን የሚደረገው ጥረት ተጠናክሮ መቀጠል እንዳለበት አሳስበዋል። የሰላምና ጸጥታ ጉዳይ ቅድሚያ የሚሰጠው ጉዳይ ነው። ለሰላም ስራ ትኩረት አለመስጠት ለራስ ትኩረት አለመስጠት ነው። የትኛውንም አይነት የልማትና የመልካም አስተዳደር ጉዳይ በአግባቡ ማሳካት ይቻል ዘንድ ሰላምና ጸጥታችን የተጠበቀ በወትሮ ዝግጁነት የምንፈጸመው ተግባር መሆኑ ለሁላችንም ግልጽ ነው። ከዚህ አንጻር የሰላምና ጸጥታ መዋቅሩ የሚያስፈልገው ሎጂስቲክ ተሟልቶለት
በተቀናጀ ሁኔታ ከመንግስት መዋቅሩ ጋር እየተናበበ እንዲሄድ ማድረግ የከተማውን ሰላምና ጸጥታ ከማረጋገጥ ባሻገር እንደ መንግስት ያቀድናቸውን የልማት የትራንስፎርሜሽን አጀንዳዎች እንዲሁም የመልካም አስተዳደር ጉዳዮችን በታለመለት ጊዜ ለማሳካት ቁልፍ መሳሪያ ነው። በመሆኑም ከዚህ ቀደም ሲጠየቅ የነበረ ከደንብ ልብስ ጀምሮ ያሉ ጉዳዮች በከተማ አስተዳደሩ አስተባባሪ ኮሚቴ ተወስኖ እንዲዘጋጅ ተደርጓል። ዛሬም በምናየው ሁኔታ ከ26 ወደ ወላይታ ሶዶ ከተማ የተካለሉ ቀበሌያት በርከት ያለ ቁጥር ያላቸው ደንብ አስከባሪዎች ያለፉት 2 ወራትን ስልጠና ወስደው ቀድሞ ከነበሩ ደንብ አስከባሪዎች ጋር መቀላቀላቸው ይታወቃል። የወላይታ ሶዶ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ካሳውን በሊላ በበኩላቸው ላለፉት 2 ወራት ለሰላምና ጸጥታ ስራ መሰረታዊ ስልጠና የወሰዱ ደንብ አስከባሪዎችና አጋዥ ኃይሎች የማስመረቅና የበለጠ የጸጥታን ስራ ለማጠናከር ያለመ በመሆኑ ተመራቂዎቹ 1066 ደንብ አስከባሪዎችና አጋዥ ኃይሎች የደንብ ልብስ በመልበስ መመረቃቸውን ገልጸዋል። የጀመራችሁትን ጠንካራ የጸጥታ ስራ እንድታስቀጥሉ እየገለጽኩ ከነባር ቀበሌ ደንብ አስከባሪዎች ጋር በመሆን በተናበበ መልኩ ተግባራችሁን በአጽንኦት እንድትፈጽሙ አደራ ማለት እፈልጋለሁ። በአጠቃላይ ዛሬ እዚሁ ለምረቃ የበቃችሁ ደንብ አስከባሪዎችና አጋዥ ኃይሎች ይሄ ቁጥር እንደ ሶዶ ከተማ ከዚህ ቀደም ካለው ቁጥር ከፍ ያለ መሆኑ ይታወቃል። ምክንያቱም የሶዶ ከተማ ቆዳ ስፋት ከዚህ ቀደም ካለው ከመስፋቱ ጋር ተያይዞ የደንብ አስከባሪና ጸጥታ ኃይል ቁጥርም በዛው ልክ መጨመራችን ይታወቃል። ስለዚህ በዛሬው ዕለት የ2 ወር መሰረታዊ ወታደራዊ ስልጠና ወስዳችሁ ለምረቃ የበቃችሁ የደንብ አስከባሪ ቁጥር አጠቃላይ የሰባቱን ቀበሌን ጨምሮ 1006 የአጋዥ ኃይል 60 አጠቃላይ 1066 ሲሆን ይሄ ኃይል ለሶዶ ከተማ ከሶዶ ከተማ መንግስት ጎን በመቆም ከፖሊስ ተቋም ጎን በመቆም የህዝቡን ሰላምና ደህንነት እንድታስጠብቁ ትልቅ ኃላፊነት ተሰጥቷቸዋል። ይህንን ኃላፊነት በታላቅ ቅንነት፣ ታማኝነት እንዲሁም በፍትሃዊነት እንድታገለግሉ አደራ ማለት ፈልጋለሁ። ተመራቂዎቹ በቀጣይ የተጣለባቸውን ኃላፊነት በአግባቡ እንደሚወጡም ተናግረዋል። የሚፈጠሩ ስርቆቶችና ንጥቂያ የሞባይል ንጥቂያዎችን ሁላ እነሱን እየመከተን በአቅማችን ላይ እየሰራን ወደ ህግ እያቀረበን ሰርተን ሶዶ ከተማ ነፃ ለማድረግ እንፈልጋለን እና ንጹህ የሆነውን ህዝብ ወጥቶ በሰላም እንዲገባ ለማድረግ ጥረት እናደርጋለን። ያው 2 ወር ስልጠና በወሰድነው መሰረት ከዚህ የበለጠ ጸጥታ ሁኔታ ከተማችን እንድንጠብቅ ያው ኃላፊነት አለን። ስለዚህ ከዚህ የበለጠ ስራ እንድንሰራ በግዳጅ እንወጣለን። የአካባቢን ሰላምና ጸጥታ ለመጠበቅ ማህበረሰቡ በጋራ ሊሰራ ይገባልም ተብሏል። የወላይታን ብሔር የሚዳሰሱና የማይዳሰሱ ታሪካዊና ባህላዊ ቅርሶችን በመጠበቅ ለትውልድ ማሻገር የብሔሩ ተወላጆች ሁሉ የጋራ ኃላፊነት ሊሆን እንደሚገባ የቋንቋና ባህል ምሁራን አሳሰቡም። ለቋንቋና ባህል እድገት ማነቆ የሆኑ ጎጂ አስተሳሰቦችን በመግታት የብሔሩን ቱባ ሴቶች ማሳደግ እንደሚያስፈልግ የባህልና ቱሪዝም ባለሙያዎችና የሀገር ሽማግሌዎች ጠቁመዋል። የወላይታ ብሔር ባህልና ቅርስ ተንከባካቢ ማህበር ስለ ቅርስ ጥበቃና ባህልን የሚጎዱ ድርጊቶችን መግታት በሚያስችሉ ጉዳዮች ዙሪያም ለባህልና ቱሪዝም ባለሙያዎች ስልጠና ሰጥቷል። አቤኔዘር አበራ በዚህ ጉዳይ ላይ ተጨማሪ አሰናድቷል። የወላይታ ብሔር በርካታ ባህላዊና ታሪካዊ እሴቶች ባለቤት ነው። እነዚህ እሴቶችን ለማሳደግ የወላይታ ብሔር ባህልና ቅርስ ተንከባካቢ ማህበር ስለ ቅርስ ጥበቃና ባህልን የሚጎዱ ድርጊቶችን መግታት በሚያስችሉ ጉዳዮች ዙሪያ ለባህልና ቱሪዝም ባለሙያዎች ስልጠና ሰጥቷል። ለወላይታ ብሔር ያሉ የሚዳሰሱና የማይዳሰሱ ታሪካዊና ባህላዊ ቅርሶችን በመጠበቅ ለትውልድ ማሻገር የብሔሩ ተወላጆች ሁሉ የጋራ ኃላፊነት ሊሆን እንደሚገባ የቋንቋና ባህል ምሁራን ተናግረዋል። ሃይማኖትና ባህል ግጭት አልነበረው። ግጭት ምክንያቱም መጽሐፍ ቅዱሱ ላይ በትክክል ሃይማኖት ባህል ኃጢአት ነው የሚል ነገር የለም። የመጀመሪያዎቹ የክርስቶስ ተከታዮችም ቢሆኑም በአይሁድ ባህልና ሕግ ስርዓት ባህል መሰረት ሃይማኖታቸው የሰበኩና የኖሩ ያደጉ ናቸው።
ሐዋርያው ጳውሎስ በአይሁድ ባህል እኔ በ8ኛው ቀን ተገርዣለሁ ይላል። በማን ባህል? በአይሁድ ባህል ባለበት ማህበረሰብ ባህል። ሃይማኖት ብቻውን የሚፈጥረው ባህል የለም። ሃይማኖት ባህልን አይፈጥርም። ሃይማኖት ባህል ውስጥ ነው ትምህርቱ። ለወላይትኛ ቋንቋ ስታንዳርድ ሊበጅለት ይገባል። ማንም እንዳሻው ሊጽፍ አይገባም። ሁሉም በራሱ አረዳድና በራሱ መንገድ መጻፍ አይችልም። ቋንቋውን ለማሳደግ የግድ ስታንዳርድ መዘጋጀት አለበት። ወላይትኛን በአግባቡ የሚጽፉ ሰዎች በጣም ጥቂት ናቸው። ስለዚህ የቋንቋ ስታንዳርድ ለማዘጋጀት ዩኒቨርሲቲው የበኩሉን እንዲወጣ እንጠይቃለን። ቋንቋና ባህል እድገት ማነቆ የሆኑ ጎጂ አስተሳሰቦችን በመግታት የብሔሩን ቱባ እሴቶችን ማሳደግ እንደሚያስፈልግ የባህልና ቱሪዝም ባለሙያዎች እንዲሁም የሀገር ሽማግሌዎች ገልጸዋል። ወላይታ አለ ብሎ ከማለት ወላይታን አሁን እንዲነሳ በራሱ እንዲኮራ ከሌሎቹ ጋር እኩል መሆኑን ቋንቋ እሱም እንዳለው አገር እሱም እንዳለው ኢትዮጵያ ደግሞ የጋራ አገር መሆኗል። ወላይታ የሰው ዘር የሰው ደም አይደለም። የሰው ደም አንድ ነው። የሰው ዘር አንድ ነው። ስለዚህ ባህሉን፣ ቋንቋውን፣ የቋንቋውን ምንነት ቋንቋው ከሌለ እሱ እንደሌለ ሰው እንዲያውቅ ማስተማር ያስፈልጋል። የአንድን ብሔሩን ብሔር የሚያሰኙ ነጥቦች አንዱ እሱ ቅርስ ነው። ቅርስ እየጠፋ እየሞተ እያለቀ ደግሞ ልጆቻችን ሳናሳውቅ የነበረው ተጨባጭ ሁኔታ ከልክሎን ሳናሳውቅ ልጆቻችን ምን እንደሆነ አያውቁም። ግርዛት ማለት ምን ማለት እንደሆነ፣ ሰርግ ማለት እንዴት እንደሚሰረግ፣ በግርዛት ጊዜ ምን እንደሚዘጋጅ፣ እንዴት እንደሚዘጋጅ፣ ለአይን አባት ለጃላ ተብሎ የሚዘጋጀው ምን እንደሆነ ጀምሮ ይሄንን ልጆቻችን እንዲያውቁ የበኩላችን ሳንሄድ ማለት ሳንሞት በሕይወት ያለን ልጆቻችን አሳውቀን አውቀው ምንነታቸውን ማንነታቸው ተረድተው እንዲሄዱ ለማድረግ ወላይትኛ ስታንዳርድ የለውም። በምናገረው አሁን ወላይታ ሶዶ ዩኒቨርሲቲ ወላይትኛ ዲፓርትመንት አለ። አሁን ማስተርስ ብሎ ጀመሩ መሰለኝ እና ስታንዳርድ የለውም። አሁን ለኛ ከመንግስት ከዩኒቨርሲቲዎችም ሆኖ ከመንግስት ስታንዳርድ አንዱ የጻፈው አንዱ ያርማል፣ አንዱ የጻፈው አንዱ ያርማል። አንደኛ ስታንዳርድ የማድረግ ነገር ያስፈልጋል። በተለይ ለብሔሩ ያሉ ቅርሶችን ቋንቋዎችንና ባህሎችን ለማሳደግ ህብረተሰቡ ባለቤት ሆኖ ትውልድን ከስር መሰረቱ ማስተማርና ማብቃት እንደሚያስፈልግም ተገልጿል። ሶዶ ከተማ በየጊዜው ቅርሶች ማደስን ይፈልጋሉ። ተንቀሳቃሽና ተንቀሳቃሽ ያልሆኑ ቋሚና ቋሚ ያልሆኑ ቅርሶች አሉ። በተፈጥሮ ትክል ድንጋዮችን ጨምሮ እነ ሞቼና ቦራጎ ዋሻዎች፣ እነዚህ ትክል ድንጋዮች ቢታባተን ጨምሮ ያሉ ቅርሶች አሉና እነዚህን መንከባከብ ሁሌ እዛ አካባቢ ላይ ስራን መስራትን ይፈልጋልና እንደ ተቋም የጀመርናቸው ስራዎች አሉ። ሃይማኖት ባህልን መጠበቅ ነው፣ ሰውን መጠበቅ ነው። ለምን የሰማይን አምላክ የሚያመልክ ሰው ነው፣ እንስሳ አይደለም። ባህል የሌለው እንስሳ ነው። ስለዚህ ሃይማኖት ሰዎች ባህል እንዲጠበቅ መስራት አለባቸው። ሰውን እግዚአብሔርን የሚያመልከው ሰው መሆኑ ከታወቀ ባህል ካለለ ሰው ስለማይኖር ባህልን ሰው እንዲጠብቅ በሰውነት እንዲኖር አባትን አክብረው እንዲኖሩ ልጅን እንዴት መንከባከብ እንዳለባቸው ልጅ ታላላቆቹን እንዴት ማክበር እንዳለበት ይሄን ባህሉን ሃይማኖቱ ማስጠበቅ አለበት። ገጠር አንተ ብትሄድ አንተ በወላይተኛ ስትጠይቃቸው በአማርኛ ነው የሚመልሱ ልጆች። ይሄ በድሮ በነበረው ስርዓት በሰው ማይንድ የተቀመጠ ነገር አለ። በቃ አማርኛ ማወቅ ዘመናዊነት ነው የተማረ ማለት። ቤተሰብ ብዙ የምጠበቅ ነገር አለ። ቤተሰብ አትሊስት የተወሰነ እንትን በወላይተኛ እንዲያወሩ ይደረግ፣ ልጆቹ ወላይተኛ እንዲያደርጉ ይደረግ። ሁለተኛ የወላይታን ባህል የወላይታን ወግ ልጆቹ እንዲያውቁ ማድረግ። የወላይታ ብሔር ባህልና ቅርስ ተንከባካቢ ማህበር ለብሔሩ ያሉ ባህላዊና ታሪካዊ ቅርሶችን ከትውልድ ወደ ትውልድ ለማስተላለፍ ብሎም ለዓለም አቀፍ ማህበረሰብ ለማስተዋወቅ የበኩሉን አስተዋጽኦ ለማበረከት እንደሚሰራ አስታውቋል።
ወጣቱ ትውልድ እውነተኛ መረጃን ከሐሰተኛ መረጃዎች ለይቶ ከመጠቀም አንጻር የበኩሉን ድርሻ መወጣት አለበት አሉ የወላይታ ሶዶ ዩኒቨርሲቲ ጋዜጠኝነትና ተግባቦት መምህር ዶክተር ተሻለ ተገኔ። በወላይታ ሶዶ ከተማ የሚገኙ ወጣቶች በሰላምና ዲሞክራሲ ግንባታ ዙሪያ የሚዲያ ሚና ምን መምሰል እንደሚገባው በመርሳ ሚዲያ ኢንስቲትዩት አማካኝነት ፓናል ውይይት አካሂደዋል። የወላይታ ሶዶ ዩኒቨርሲቲ ጋዜጠኝነትና ተግባቦት መምህር ዶክተር ተሻለ ተገኔ የፓናል ውይይቱ ዓላማ በፍጥነት በሚለዋወጠው ዓለም ወጣቶች ቴክኖሎጂንና የራሳቸውን ተሰጥኦ በመጠቀም በተለያየ መልክ እንዲያድጉ ምቹ ሁኔታን ለመፍጠር ነው ብለዋል። ወላይታ ሶዶ ከተማ ውስጥ የሚገኙ የተለያዩ ወጣቶች አንድ ላይ በማሰባሰብ በተለይም ዲሞክራሲና ሰላም ግንባታ ላይ የሚዲያ ሚና ምን መምሰል አለበት በሚለው ላይ ፓናል ውይይቶችን እና በዚህም እና በሌሎች ለወጣቶች አስተዋጽኦ ሊያበረክቱ በሚችሉ ጉዳዮች ዙሪያ የተዘጋጀ ሸማ የተሰኘ ዶክመንተሪ ፊልም አለ። እሱ በመርሳ ሚዲያ ኢንስቲትዩት የተዘጋጀ ነውና እንግዲህ ዋና ዓላማው በአንድ ሀገር ውስጥ ወጣቶች በሁለንተናዊ እድገት ላይ አስተዋጽኦ የሚያበረክቱ እንደመሆናቸው መጠን ወጣቶች ራሳቸውን በተለያዩ ጉዳዮች ሊያበለጽጉ ይገባል ብለን እናስባለን። ማለቴ ሊያሳድጉ ይገባቸዋል ብለን እናስባለን። አንደኛው ቴክኖሎጂው እየዘመነ ነው። ዘመኑ በጣም በፍጥነት እየተለዋወጠ ነው። በዚህ ጊዜ ውስጥ ቴክኖሎጂ የሚያመጣቸውን ምቹ እድሎችን በመጠቀም ወጣቶች ራሳቸውን የሚችሉባቸው ራሳቸውን ተሰጥቷቸውን ወይም ደግሞ መክሊታቸውን መለየት ይጠበቅባቸዋል። በዚህ ረገድ እንግዲህ ወጣቶች የራሳቸውን ጥረት እያደረጉ ናቸው ብለን እናስባለን። ይህንን ጥረታቸውን የሚደግፍ በዶክመንተሪ ፊልም የተዘጋጀው ጉዳይ እነሱን ይረዳቸዋል ብለን እናስባለን። የባህሪ ለውጥ ቶሎ በአንድ ጀንበር አይመጣም ያሉት ዶክተር ተሻለ እንዲህ አይነት ውይይቶች ማህበራዊ ሚዲያን በእውቀት የሚጠቀም ወጣት ለማፍራት ጠቀሜታ አላቸውም ብለዋል። ወጣቶች በሰላም ግንባታ ላይ ጉልህ ሚና መጫወት አለባቸው። ለአንድ ሀገር ሰላም ምን ማለት እንደሆነ እንግዲህ ማብራራት አያስፈልግም ብዬ አስባለሁ። ይሄን እንግዲህ የሚያውኩ የተለያዩ ምክንያቶች እየተፈጠሩ ናቸው። ከነዚህ መካከል አንዱ ጥላቻና ሐሰተኛ መረጃ ስርጭት አለ። በአንድም በሌላም በኩል አውቀውም ሳያውቁ ወጣቶች በዚህ ጉዳይ ላይ እንጌጅ ሲያደርጉ ይታያል። ስለዚህ እውነተኛ መረጃን ከሐሰተኛው መረጃ በመለየት ለሰላም ግንባታ የራሳቸውን አስተዋጽኦ እንዲያበረክቱ ማበረታታት ነው። ከጎን ደግሞ የዲሞክራሲ ልምምዶችንም እንዲያዳብሩ ሚዲያው ሰፊ ምህዳር በመፍጠር የወጣቶችን ድምጽ በማሰማት ከመንግስት ጋር ያላቸውን ግንኙነት ጤናማ እንዲሆን በማድረግ ረገድ የራሱን አስተዋጽኦ ያበረክታል ብለን ስለምናስብ በአጠቃላይ የወጣቶችን ሚና በሰላም ግንባታ ላይ የወጣቶችን ሚና በዲሞክራሲ ስርዓት ላይ እንዲሳተፉ የሚያደርግ ነው። ስለዚህ ይሄ በሂደት የሚመጣ ውጤት ቢሆንም ከዚህ የምንጠብቀው ውጤት ማህበራዊ ሚዲያውንም ሌሎች የሚዲያ አማራጮችንም በእውቀት የሚጠቀም በውስጡ ላይ ያለውን አቅም አውጥቶ ለመጠቀም የሚጥር ይሄን በማድረጉ ደግሞ ለአገሪቱ የተሻለ ዜጋ ሆኖ መቅረብ የሚችል ወጣትን ነው ኤክስፔክት የምናደርገው። መርሳ ሚዲያ ኢንስቲትዩት ያዘጋጀውን ዶክመንተሪ ፊልም የተከታተሉ ወጣቶች ማህበራዊ ሚዲያን ለበጎ ዓላማ ለመጠቀም የሚያግዝ መረጃ ማግኘታቸውንም ተናግረዋል። ወጣቱ የሚጽፈው ነገር ምንድን ነው? የሚያስተላልፈው ነገር የሚያጋራው ነገር ምንድን ነው? የተጻፈው ለምን ዓላማ ነው የሚለውን ነገር ሳያስተውል ነገሮችን ሼር ላይክ ኮፒ ሊንክ ማድረግ እንደሌለበት በሰፊው አንስተናል ማለት ነው። ምክንያቱም እነኚህ ነገሮች እኛ ዛሬ የምናስተላልፋቸው ነገሮች ብዙ ቦታ ይደርሳሉ፣ ቫይራል ይወጣሉ። በዚህ ሰዓት ላይ ያን የሚያነብ የሚሰማ ሰው የሐሰት መረጃ ቢሆን ራሱ ምን ይሆናል ሲደጋገምበት እውነት እንደሆነ እየተገነዘበ ጥፋት ውስጥ ሊገባ ይችላል። ስለዚህ የጠራ መረጃን ከትክክለኛ ምንጭ በመያዝ ለሀገር ሰላምና አንድነት የሚዲያ ተጽዕኖ ከፍተኛ ስለሆነ በጥንቃቄ ነገሮችን ማስተላለፍ ማጋራት እንዳለብን በሰፊው አንስተናል። በዚህ ዘመን በተለይ ከየትኛውም ነገር በላይ ቅርብ የሆነው ለሶሻል ሚዲያ ነው ወጣቶች አብዛኛውና ሁሉም ሰው የየራሱ የሆነ አመለካከት አለው፣ የሚጠቀምበትም አንግል አለውና አንዳንዱ ለመዝናናት ይጠቀማል፣ አንዳንዱ ደግሞ ሐሰተኛ መረጃዎችን ለማሰራጨት ይጠቀማል፣ አንዳንዱ ደግሞ ቁም ነገሮችን ለማሰራጨትም ይጠቀማል፣ አንዳንዱ ደግሞ ሰላምን
በማስፈን ላይም ያለውን ሀሳብ ሼር ያደርጋልና ሁሉም ሰው የየራሱን ሀሳብ ነው ሼር የሚያደርገው። ነገር ግን አቀባበላችንን ሌሎች አይወስኑልንም። የምናነበውን የምናየውን ነገር የምንወስነው የምንቀበለው ሼር የምናደርገውም እኛ ነንና በቻልን መጠን የምንፖስታቸውን ነገሮች ላይ ጥንቃቄ ብናደርግ እና ቁም ነገሮች ላይ እና ሰላምን፣ አገርን፣ ፍቅርን፣ አንድነትን ባተኮሩ ነገሮች ላይ ብንፖስትና ያንን መረጃዎችንም ሼር ማድረግ ብንችል እብን የምንከታተለውም እንደዛ አይነት መረጃዎች ላይ ብናደርግ አሪፍ ነው ብዬ አስባለሁ። ሚዲያን ለሰላምና ለዲሞክራሲ ግንባታ ከመጠቀም አንጻር የበኩላቸውን ሚና ለመወጣት መዘጋጀታቸውንም እንዲሁ አክለው ገልጸዋል። ዘገባው የሪፖርተራችን የእድገት እስራኤል ነው።